የእንግሊዝ ጠቅላይ ሚኒስትር ከስልጣን ለመልቀቅ ከጫፍ መድረሳቸው ተነገረ። የሀገሪቱ ሚዲያዎች ጠቅላይ ሚኒስትሩን በማጣደፍ ላይ ሲሆኑ ጠቅላይ ሚኒስትሩ ባለቤቴን አማክሬ እሄዳለሁ በማለት ላይ ናቸው። ነገ በሚሰጡት መግለጫም ስልጣናቸውን እንደሚያስረክቡ የሚጠበቅ ሲሆን የገዛ የካቢኔ አባሎቻቸውም በቃ ማለት ጀምረዋል። የምትሰሙት ይሆናል። የትግራይ ህዝብ ሽሽት መጀመሩን የፈረንሳይ የዜና ወኪል አጋለጠ። ከውትድርና ያመለጡ በርካታ ወጣቶችም ቤት ውስጥ ተደብቀው እንደሚገኙ ጣቢያው ጽፏል። ከቀብር ቦታ ሳይቀር ወደ ውትድርና ጣቢያዎች የታፈሱ ሰዎችም አሉ ተብሏል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችሁን ስትቆዩ እነዚህና ሌሎች መረጃዎችን ታዳምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ባለፉት 10 ዓመታት የእንግሊዝ ፖለቲካ ቀውስ ውስጥ እንደገባ ይነገራል። አገሪቱ ጠቅላይ ሚኒስትር ተረጋግቶ የሚቀመጥባትም አልሆነችም። በዚህ ሀገር ልክ እንደ አፍሪካ መሪዎች ስልጣን እንደ ርስት አይቆጠርም እና የመረጠው ህዝብ ትንሽ ከጠበቀ በኋላ መጠየቅ ይጀምራል። ምን እየሰራህ ነው የሚለው ጫናም ይባባሳል። እናም ጠቅላይ ሚኒስትሩ የስራ ጊዜውን እንኳን ሳይጨርስ ይሰናበታል። በአሁኑ የእንግሊዝ ጠቅላይ ሚኒስትር ስታርመር ላይ የሆነውም ይኸው ነው። 2024 ላይ በተካሄደው ምርጫ በዝረራ ስልጣን ያስቀጠሉት ጠቅላይ ሚኒስትሩ 2 ዓመት እንኳን ሳይሞላቸው ከባድ ጥያቄ እየመጣባቸው ይገኛል። ጥያቄው ደግሞ ኑሯችንን አላሻሻልክም፣ ስደተኞችንም አልተቆጣጠርክም የሚለው ይገኝበታል። በጠቅላይ ሚኒስትሩ ላይ የተነሱት የራሳቸው ፓርቲ አባላት ጭምር ሲሆኑ ከ100 በላይ የህግ አውጪ ምክር ቤት አባላትም በጊዜ ብትሄድ ይሻላል የሚል ሀሳብ ማቅረባቸውን በመነገር ላይ ነው። ምንም እንኳን የሀገሪቱ መንግስት ጠቅላይ ሚኒስትሩ ስራቸው ላይ ትኩረት አድርገዋል ቢልም ነገሩ ግን ይህ አይመስልም። ስታርመር ሰኞ ጠዋት ከስልጣናቸው እንደሚወርዱ እየተጠበቀ ነው። አሁን የሚቀረው ከባለቤታቸው ጋር መማከር ብቻ ነው የሚሉት የእንግሊዝ ጋዜጣዎች ባለቤታቸው ልቀቅ ካሉት ጠቅላይ ሚኒስትሩ የመጨረሻ ውሳኔያቸውን ይፈጽማሉ ተብሎም ይጠበቃል ብለዋል። ከሁሉም የሚያስገርመው ደግሞ የራሱ የካቢኔ አባላት ሳይቀሩ ውረድ ወይም የምትወርድበትን ቀን አሳውቅ የሚል አቋም ላይ መድረሳቸው ነው። በተለይ የትራንስፖርት ሚኒስትሯ ሃይዲ አሌክሳንደር ይበቃል ያለች ሲሆን ሌሎችም ተከታትለው መጥተዋል። ደሰን አገኘሁት ባለው መረጃ መሰረት ደግሞ ጠቅላይ ሚኒስትሩ የመፋለም ውሳኔያቸው 25 በመቶ ነው። 75 በመቶ ስልጣን የመልቀቅ ውሳኔ ውስጥ ሊገባ ይችላል። ኦብዘርቨር በበኩሉ ሰኞ ዕለት ጠቅላይ ሚኒስትሩ የሚወርዱበት የመጨረሻው ቀን ይሆናል ሲልም በእርግጠኝነት ጽፏል። ስለዚህ አሁን ባለው ተጨባጭ ሁኔታ የእንግሊዝ ጠቅላይ ሚኒስትር የስልጣን ጉዳይ አብቅቶለታል። እንደዚሁም የእንግሊዝ ሚዲያዎች በእርግጠኝነት ጠቅላይ ሚኒስትሩ እንደሚወርድ መጻፋቸው ብሎም የካቢኔ አባላት ሳይቀሩ በቃ ማለታቸው የእንግሊዝ ፖለቲካ ምን ያህል በዲሞክራሲያዊነት ያበበ እንደሆነ ማረጋገጫ አድርገውም የሚወስዱት አልጠፉም። እንደና አብይ አህመድ አይነቶቹ አገዛዝ ባለበት ሀገር ውስጥ ይህን ሀሳብ መናገር ወደ ጥልቁ ያስወረውራል። በቤተሰብ ላይ ሳይቀርም የከፋ ነገር ሊከተል ይችላል። የእንግሊዝ ጠቅላይ ሚኒስተር ግን ባለቤቱን ላማክር ብሎ ቤቱን ቆልፏል። የዚህ ሂደት ውጤትም ህዝብ ምን ያህል መሪውን እንደሚመርጥ ብቻ ሳይሆን እንደሚቆጣጠርም የሚያሳይ አጋጣሚ ሆኖ አልፏል። ስታርመር 2024 ላይ በተካሄደ ምርጫ በብዙ ድምጽ ልዩነት ቢያሸንፉም ወንበር ተገኘ ብለው ግን ቀኑ እስኪያልቅ ጠብቁ የሚል እድል አላገኙም። ይህ የሚያሳየው ህዝብ የመምረጥ ብቻ ሳይሆን የመቆጣጠር አቅሙም ከፍተኛ እንደሆነ ነው። በዓለማችን ከባድ ፖለቲካ ከሚያራምዱ ሀገራት ውስጥ እንግሊዝ አንዷ እንደሆነች ፖለቲካዊ ምሁራን ይገልጻሉ። ከባድ የሚባለው ግን በመጥፎ ሳይሆን በጥሩ ጎኑ ነው። በዚህ ፖለቲካ ውስጥ ሁሉም ተሳታፊ ነው ይባላል። ጠቅላይ ሚኒስትሩ ተሳካለኝ ቢል በየት በኩል የሚል ጥያቄ ሚዲያዎች ይዘው ይመጣሉ። ህዝቡም ይነሳል። ባጭሩ በዚህ ሀገር ፖለቲካ ውስጥ ጀልባዋ ላይ የሚሳፈረው ብዙ ነው ይባላል። በመጨረሻም ጠቅላይ ሚኒስትሩን ገፍትረው ሌላ ጀልባዋን የሚቀዝፍ ሰው ያፈላልጋሉ። ኢትዮጵያ ውስጥ ደግሞ የተለየ ነው። ተሳካልኝ ብሎ የሚጮኸው ጠቅላይ ሚኒስትሩ ብቻ ነው። ጀልባዋ ላይ ማንም የለም፣ ማንም አይጠይቅምም። እንደምትሰጥም እርግጠኛ ሲሆን የምታደርጉትን አድርጉ ብሎ መሪውንም ይሄዳል ይሉታል እንጂ እንግሊዝ ውስጥ ግን ጠቅላይ ሚኒስትሩ ለህግ ይሰግዳል፣ ኢትዮጵያ ውስጥ ደግሞ ህዝብ ለፍርሃት ይሰግዳል ሲሉም ንጽጽራቸውን ቁልጭ አድርገው ያስቀምጡታል። የአሁኑ ጠቅላይ ሚኒስትር ከስልጣን ከወረዱ እንግሊዝ ምርጫ ማድረግ ሳያስፈልጋት ከገዢው ፓርቲ ጠቅላይ ሚኒስትር የሚሆን ሰው ተፈልጎ ለንጉስ ቻርልስ 3ኛ ይቀርባል። ንጉሱም መንግስት መስርት ብለው ማጽደቃቸው ስለማይቀር በዚህ አሰራር መሰረት ቀጣዩ ጠቅላይ ሚኒስትር እስኪነሱበት ድረስ ሌበር ፓርቲን ይዞ የአብዮቱን መንግስት መምራቱን ይቀጥላል። ይህ በእንዲህ እንዳለ
በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው ኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ ሲያዩ ተደብቀው እንደሚገኙ ቢቢሲ አጋልጧል። በክልሉ ውስጥ በስፋት እየተካሄደ ባለው የግዳጅ ወታደራዊ ምልመላ የተነሳ ከእንቅስቃሴዎች እየተስተጓጉሉ መሆናቸውንም የሚናገሩ ነዋሪዎች ፍርሃት መንገሱንም ጭምር ለጣቢያው ገልጸዋል። ይህ አፈሳ ከነዋሪዎችና ከመብት ድርጅቱ ውግዘት የገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ የዜና ወኪል ኤኤፍፒ ዘግቧል። ኤኤፍፒ አፈሳው በክልሉ ኃይሎች በቀብር ስነ ስርዓት ላይ በተገኙ ወጣቶች ላይ ሳይቀር እንደሚፈጸምና የተያዙትም በኃይል ወደ ማሰልጠኛ ካምፖች እንደሚወሰዱ ዘግቧል። በሀያዎቹ ዕድሜ ክልል የሚገኝ አቤል የተባለ ወጣትን የጠቀሰው የዜና ወኪሉ በድንገት ተከበብን፣ ተወሰድን በማለት በአፈሳው ተይዞ እንደነበርና ለጠባቂዎች ገንዘብ ከፍሎ ከተለቀቀ በኋላ ተደብቆ እንደሚገኝም ገልጸዋል። በፕሪቶሪያው የሰላም ስምምነት የተቋቋመው የትግራይ ጊዜያዊ አስተዳደርን በማፍረስ ከጦርነቱ በፊት የነበረውን ምክር ቤት ወደ ስልጣን ከተመለሰና የህወሓት ሊቀመንበር የክልሉን መሪነት ከያዙ በኋላ ከብልጽግና ጋር ያለው ውጥረትም ተባብሶ ቀጥሏል። ይህን ተከትሎ በምርጫ ቦርድ ህጋዊ እውቅናቸው የተሰረዘው የህወሓት መሪዎች መጠነ ሰፊ የግዳጅ ወታደራዊ ምልመላ እያካሄዱ መሆናቸውን የሚያመላክቱ ዘገባዎች በተደጋጋሚ ሲወጡ ቆይተዋል። በዚህም የተነሳ ዳግም ግጭት ይቀሰቀሳል የሚል ስጋት በክልሉ ውስጥ የተፈጠረ ሲሆን ሀገራትና ተቋማት ሁለቱም ወገኖች ውጥረቱን ከሚያባብስ እርምጃ እንዲቆጠቡ አሁንም በመጠየቅ ላይ ናቸውም ተብሏል። ቅድሚያ ለሰብአዊ መብት ኢትዮጵያ የተባለው የመብት ተቆርቋሪ ድርጅት በአብዛኛዎቹ የትግራይ አካባቢዎች በሙሉ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን የሚያሳዩ ምልክቶች እንዳሉም ለኤኤፍፒ ዜና ወኪል ገልጸዋል። የሰብአዊ መብት ድርጅቱ በሰሜናዊ ትግራይ ውስጥ የሚገኘውን ሱቁን ሲከፍት ባለፈው መጋቢት ወር የተያዘውን ገብሬን ጨምሮ እየተካሄደ ስላለው አፈሳ 27 የዓይን እማኞች ቃለ መጠይቅ አድርገዋል። ገብሬ እንዴት ተይዞ ከነበረበት ስፍራ በመስኮት በመዝለል እንዳመለጠ በገለጸበት ጊዜም ወደ ሰራዊቱ እንደገባም ሲነግሩም ነበር በማለት በአሁኑ ወቅት ከ5 ዓመት ልጁ ተለይቶ ተደብቆ እንደሚገኝም ተናግረዋል። ወደ አዲስ አበባ ሸሽቶ የሄደው የ36 ዓመቱ ክንፈ ደግሞ በትግራይ ውስጥ የግዳጅ ወታደራዊ ምልመላ አዲስ ነገር ሳይሆን ቀድሞም የነበረ መሆኑን ይገልጻል። በቅርቡ በተካሄደው ጦርነት ወቅት የህወሓት አባላት ቤት ለቤት በመሄድ እያንዳንዱ ቤተሰብ ቢያንስ አንድ ልጅ ለውትድርና መስጠት አለመስጠቱን እንደሚያጣሩም ጭምር ካልሆነ ግን ቤተሰቦች እንዲሰለፉ እንደሚያስገድዱም አስታውሰዋል። በአሁኑ ወቅት እየተካሄደ ባለው አፈሳ የህወሓት ኃይሎች መንገዶችን በመዝጋት ወጣቶችን መውጫ ሳጥተው በመያዝ ወደ አንድ ቦታ አሰባስበው ወደ ማሰልጠኛ ካምፕ እንደሚወስዷቸውም ምስክሮቹ ይናገራሉ። አፈሳውን በመሸሽ አዲስ አበባ ውስጥ በችግር የሚኖረው አለሙ እንደሚለው እርሱ ይኖርበት ከነበረው አካባቢ አፈሳ የተጀመረው ከአንድ ወር በፊት ገደማ ነበር። መጀመሪያ ላይ የተወሰኑ ሰዎች ላይ በማተኮር የሚካሄድ ይመስል ነበር። ቀስ በቀስ ግን ሁሉንም ወጣቶች የሚመለከት ሆነ በማለትም የነበረውን መስክሯል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለኤኤፍፒ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ አስታውቀዋል። ክቡራን አድማጮች ለሰዓቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እስክንገናኝ መልካም ቆይታ